ሰላም ጤና ይስጥልን ውድ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ሰራተኛዋ አደይ ካየኋቸው ውስጥ አጠር አድርጌ ለማቅረብ እሞክራለሁ። የአደይ አባት አምባገነን ሆነው በተከሰቱበትና አደይን አግተው እያሰቃዩት ባሉበት ሰዓት ይህ እጣ ፈንታ ለዴቭም ደርሶታል። ዴቭም እጆችና እግሮቹ በገመድ ታስረው ብቻ ያልበቃቸው አጋቾችም በያዙት በትር እየደበደቡት ይገኛሉ። ይህማ የከንፈር ወዳጇ ነው፣ ይህ ስላላት ነው የእኛን ፍቃድ መፈጸም ያልፈለገችው በማለትም እሱን እያሰቃዩት ይገኛሉ። እውነተኛ አፍቃሪው ዴቭም ለአደይ የሚከፍለውን መስዋዕትነት ምንም እንዳልመሰለውም ይናገራል። ገጠር ድረስ በመሄድ በማያውቀው ቀይና ቦታ እሱም መስዋዕትነትን እየከፈለ ይገኛል። ታዲያ የአደይ አባትም ቢሆን አንተ ደግሞ ማነህ? የመቼው ጎረምሳ ነህ? ልትናገረኝ ትፈልጋለህን? እያሉ ዴቭ ከዚህ በኋላ አደይ እኮ የ18 ዓመት በላይ ናት፣ ራሷን መወሰንና ማስተዳደር የምትችልበት ሰዓት ነው። ስለዚህ ነጻ ፈቃድ ልትሰጧት ይገባል በማለት የመለሰላቸው ምላሽ እሳቸው እይታ ክብሬን ዝቅ አደረገ የሚል አስተሳሰብም አለባቸው። ታዲያ ጭራሽ ልትመልስልኝ ነው ወይ ልታስተምረኝ ነው ወይ በማለት የዴቭን ንግግር ሲነቅፉትና ሲያጣጥሉትም ተመልክተናል። ቅበጧና ቅብጥብጧ የሆነችው ሊዱም የማታውቀውን ተራራና ሸለቆ አንጋጣ ገጠር ገብታ በማይመችና ምንም በማታውቀው ሁኔታ ገጠር ገብታ ስለ ወንድሟ እየተሰቃየች ትገኛለች። በመጨረሻም ወንድሟ የወደቀበት አድራሻው ስለጠፋት እሱም ፍለጋ ብላ ከቤት ወጣለች። ታዲያ ወንድሟን ፍለጋ የተሰለፈችው ሊዱ ምን ገጥሟት ይሆን? ምናልባት የአደይ አጋቾች አግኝተዋት ይሆን? ወይስ እነ ደመቀና እነ ንጉስ እነሱም ወደ አደይ በሚሄዱበት ሰዓት ተገናኝታ ይሆን? ብቻ የቀበጧ ነገር አሳሳቢ ነው። በእርግጥም ከብርሃኔ ጋርም መስማማት አቅቷቸው በብዙ ነገር መግባባት አልቻሉም። ቀበጧ በአስተዳደግ ተጽዕኖ ስር ናት። ገጠር የማታውቀውን ህይወት እንዴት መግፋት እንዳለባትም ከብዷታል። ይህንን ያልተገነዘበችላት ብርሃኔ ጋራ ጭቅጭቅ ውስጥ ገብተዋል። እናት ግን የሊዲያን ጸባይ በደንብ ተረድተውታል። ገጠሩን ህይወት በደንብ ያልተረዳችው ሊዱ እዛች ዶሳሳ ጎጇቸው የምንጭ ውሃ ጠጥተው እንደሚኖሩም እያስደንቃት ይገኛል። እዚህ ነው ግን የምትኖሩትም በማለት እናትን ጠይቀዋት ነበረ። አንቺ የከተማ ልጅ ስለሆንሽ ብዙ ሊገባሽ አይችልም፣ እንዴት ስላስረዳሽ እችላለሁ በማለት የአደይ እናት የሊዱን አመጣጥ በደንብ ጠንቅቀው ተረድተውታል። የአደይ አባትም ለካ ከከተማ ይህንን የከንፈር ወዳጅ ስላበጀሽ ነው የኔን ትዕዛዝ መፈጸም ያቃተሽ፣ እኔ በወግ በማድረግ ልድርሽ ስል አንቺ ግን አሻፈረኝ ያልሽበት ምክንያት ይኸው ተገለጠልን እያሉት ነው። በእጃቸው የገባውን ዴቭም እያሰቃዩትና እያንገላቱት ይገኛሉ። አደይ ግን ይህንን እያየች ዝም ማለት አላስቻላትም። እባካችሁ እሱ የሚያውቀው አንዳችም ነገር የለም፣ ምንም እንዳታደርጉት ተውት በማለት ለመከላከል ብትሞክርም ጭራሽ ጠበቃ ትቆሚያለሽ በማለት እሷንም እያንገላቷት ይገኛሉ። የነባርኮት እናትም ሰራተኛ የተባለችውን ቤዛ ቤታቸው ካባረሩ በኋላ ቤት ውስጥ ያሉት ፍቅርና እናትየዋ ብቻ ናት። ፍቅር በእርግጥም ከዴቭ ውጭ ሌሎቹ ቤት እንዳይኖሩ ፍላጎት ባይኖራትም አሁን ግን ቅናቱም እያንጨረጨራት ይገኛል። እነሱ ገጠር ለቫኬሽን ወጥተው እየተዝናኑ ነው በማለት በቅናት እየተንጨረጨረች ነበረ። የፍቅር እናትም አደይ ሊድሯት ስለሆነ ሊከላከሉላት እንደሄዱና ካለችበት ሁኔታ አውጥተው ወደ ቤት እንደሚመልሷት እየተናገረች ቢሆንም ፍቅር ጸሎትና ልመና ግን አደይ በወጣችበት እንድትቀር ዴቭ ተመልሶላት ቀጣዩ ህይወቷን ከእሱ ጋር ማሳለፍ እንደምትፈልግም በህሊናዋ ትናገራለች። ነባርኮት ተባራ በጥገኝነት የምትገኘው ቤዛም ከለምለም ጋራ መስማማት አቅቷታል። ሁል ጊዜም ጭቅጭቅና ንትርክ ነው። ለምለም በፍጹም እዚህ ቤት አትኖሪያትም፣ ትወጫታለሽ በማለት እየዛተችባትና እያስፈራራቻት ትገኛለች። ታዲያ ተቀባይነትን እያጣችው ቤዛ በሁሉም ባይታወር ሆና ትገኛለች። ምንም እንኳን ወደ ነባርኮት ቤት የመጣችበት የራሷ ዓላማ ቢኖራትም ጉዳዩን ለማስፈጸም ተቀባይነትን አታለች። ገጠር ድረስ ተሰባስበው የሄዱት እነ ደመቀና እነ ንጉስም
አደይን እንዴት አድርገው ከአባታቸው መልቅቀው ማውጣት እንዳለባቸው እያሰቡና እያወረዱ ነው። ታዲያ መንገዶችን በማመቻቸትና ከአጋቾቿ እንዴት ማስመለጥ እንዳለባቸው እየመከሩ ነበረ። እናትም አደይን በማለት ወደ ገጠር የሄዱትን ልጆች እያመሰገኗቸውና እየመረቋቸው ነበረ። በተለይ ንጉስን አንተ ደግሞ ምኗ ነህ በማለትም ጠይቀዋል። እንግዲህ ከደመቀ ውጭ ሌሎቹን አሁን በአዲስ መተዋወቃቸው ነው። ደመቀ እዛው ተወልዶ ያደገና የቤተሰባቸው አካል በመሆኑ ስለሱ ምንም አይነት ጥያቄ አላነሱም። የንጉስ አመጣጥ ግን ከምን እንደተነሳና ለአደይ ምኗ እንደሆነ ሲያጣሩ ነበረ። የደመቀ ወንድም ነኝ፣ ደመቀ ማለት የአደይ ወንድም ነው አይደለ እያለ ለጥያቄያቸው መልስ ሲደናበር እንደነበረም ተመልክተናል። አቶ ጫኔ የተባሉት ግለሰብም ሚስት ብለው ቤት ውስጥ ላስቀመጧት ሴት ጭካኔ በተሞላበት መልክ ልጅቷን ሲያሰቃዩትና ሲያንገላቷት ተመልክተናል። አቶ ጫኔ በእድሜ በጣም አባቷ የሚሆንና ትልቅ ሰው ሆኖ ሳለ ነገር ግን ልጃቸው ከምትሆን ሴት ጋራ የትዳር ግንኙነት መስርተዋል። ፍላጎታቸውንም እንዲሁ በዘፈቀደ የሚፈጽሙባት ምስኪን ሴት ሮማንን ሲያንገላቷትም ተመልክተናል። ሮማንም በዚህ ስቃይ ውስጥ እያለፈች አደይ የኔ ዕጣ ፈንታ እንዳይገጥማት የሚለው ነገር ነው። ለብርሃኔም እህትሽን በጊዜ ልትታደጊያትና ልትደርሽላት ይገባል፣ ካለዚያ ግን የኔ ዕጣ ፈንታ ይገጥማትና ህይወቷ በስቃይ የተሞላ ይሆናል በማለት እንባ እየተናነቃት በሲቃ ድምጽ ስትመክራት ነበር። አደይም እንባ እየተናነቃት በሲቃ ድምጽ እሳቸው የመረጡላትን ማግባት እንደማትፈልግ የራሷን ነጻ ፈቃድ መከተል እንደምትፈልግ ብትናገርም አባት ግን በፍጹም አይሆንም፣ የጌታ ልጅ ነው፣ ንብረቱ ሊያመልጥሽ አይገባም፣ ምንም እንኳን እሱ ቢያስቀይምሽ ልጅሽን ይዘሽ ትኖሪያለሽ የሚል አመለካከት አላቸው። ታዲያ ይህን አመለካከታቸውም በኃይል ለማስፈጸም ቆርጠው ተነስተዋል። በተለይ ከገጠር ወደ ከተማ የዘመቱት የአደይ ፈላጊዎች አባትን እልህ እንዲጋቡ አድርጓቸዋል። ሌላኛው ጉዳይ አስተባባሪዎቹና ታዛዥ ሆነው የተከሰቱት አቶ አለልኝና ጫኔ የአደይን ሕይወት በፈተና እንዲሞላ አድርገውታል። በተለይ አቶ አለልኝ ከልጅነት ጀምሮ አደይን ይመኛት ስለነበረ አሁን በእገታ ላይ የምትገኘው አደይ ይህ ጥሩ አጋጣሚ ስለፈጠረላቸው የሚፈልጉትን ለመፈጸም ደፋ ቀና እያሉ ነው። ታዲያ በዚህ ሁኔታ አደይን ያስገድዶ መድፈር ሙከራ ሊያደርግ ሲል ነበረ ዴብ የተከሰተው። ታዲያ ያሰበውን ለማሳካት እንቅፋት የሆነበትን ዴብ እጅና እግሩን በማሰር በእገታ ላይ አዋሉትም፣ ደበደቡትም፣ ቀጠቀጡትም። ዴብ ግን አሁን እያሳለፈ የሚገኘው ፈተና ለፍቅር የሚከፍለው መስዋዕትነት ስለሆነ ምንም እንዳልመሰለውም ይናገራል። አምባገነንና ግዴለሽ የሆኑት የአደይ አባትም ለፈለጉት ሰው ስልክ በመደዋወል ወስደው እንዲሰጧትም ትዕዛዝ አስተላልፈዋል። እነሱም በታዘዙት መሰረት በመጨረሻ አደይን ከታሰረችበት በመፍታት ተሸክመዋት ሄደዋል። አደይ በሲቃ እንባ እየታጠበች ወደዛ መሄድ እንደማትፈልግ ብትናገርም አጋቾቿ ግን በማን አለበኝነት ወደ አሰቡት ቦታ እየወሰዷት ነበረ። ዴብም እጆቹና እግሮቹ ታስረው አደይን ምንም እንዳታደርጓት በማለት በማስጠንቀቅ ላይ ነው። እናትም በልጃቸው መታገት ሌላ ሰው መጨመሩ እጅግ በጣም አስጨንቋቸዋል። የልጅ አነስና የሰው ማሰሩ አሁን ምን ይሉታል? አሁንስ የሰውዬ እያበዛው መጣ፣ ምን ይሻለኛል? ብቻ ነገ ከታሰሩበት ሄጄ እኔው ራሴ አስለቅቃለሁ በማለት በፉከራ ላይ ናቸው። እናት የባላቸው ድርጊት ከቃል በላይ ሆኖባቸዋል። ልጃቸውን ደብቀው ከእገታ ሊያስመልጡ ሙከራ ቢያደርጉም ይህ ሙከራቸው ሳይሳካላቸው ቀርቶ በባላቸው እጅ ወይም አምባገነን ሆነው በተከሰቱት በአደይ አባት መሆናቸው እጅግ በጣም አበሳጭቷቸዋል፣ አሳስቧቸዋል። ታዲያ አሁን ላይ አደይ ለጌታው ተላልፋ ትሰጥ ይሆን ወይስ እነ ደመቀ እነ ንጉስ ደርሰው ያተርፏት ይሆን? አደይን አሁን ካለችበት ችግር ማን ያድናት ይሆን? አብረን የምንመለከተው ይሆናል። ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።